አሁን ወደ ፕራይስ አክሽኑ መጥተናል። እዚህ ጋር እንደምታዩት እዚህ ቻርት ላይ እስካሁን የተማርናቸውን ስዊንግ ስትራክቸርን ማፕ ማድረግ እና እነኛን ፖይንቶች ፒክ አድርጎ ማውጣትን ነበረ። ይህንን በቀላሉ ማድረግ እንደምችሉ ከዚህ በፊት አይተናል። ከዚህ በፊት የተማርናቸውን በሪል ቻርቱ ላይ ሪካፕ ለማድረግ እዚህ ጋር እንደምታዩት ማርኬቱ እስከተወሰነ ድረስ ቤሪሽ መጥቶ ነበር። ከዛ ወደ ቡሊሽ ከሄደ በኋላ የነበረውን ፕራይስ እንመልከት በቀላሉ። እዚህ ጋር እንደምታዩት ማርኬቱ ይሄንን ብሬክ እንዳደረገ ቢኤምኤስ ተፈጠረ። ልክ ይሄን ብሬክ እንዳደረገ ከታች ያለውን ስዊንግ ሎ ብለን እንመዘግበዋለን። አፍተር ብሬክ ኦፍ ማርኬት ስትራክቸር ዊ ኤክስፔክት ፑልባክ። ማርኬቱ ፑልባክ አደረገ፣ ነገር ግን ይሄኛውን ፖይንት ብሬክ ስላላደረገ እንደ ሎወር ሃይ ነው የምንቆጥረው። ሃየር ሃይ ሃየር ሎ ሃየር ሃይ እያለ የሚሰራ ማርኬት እንደሆነ ኤክስፔክት እናደርጋለን ማለት ነው። ልክ በቂ የሆነ ፑልባክ እንዳደረገ ይሄን እንደ ስዊንግ ሃይ እንቆጥረዋለን ማለት ነው። ልክ ፑልባክ እንደጨረሰ ማርኬቱ ወደ ላይ ይወጣና ይሄንን ቢኤምኤስ ይፈጥራል ማለት ነው። ምክንያቱም ብሬክ ኦፍ ማርኬት ስትራክቸር ከላይ ነው የሚፈጠረው በቡሊሽ ማርኬት። ልክ ይሄን ብሬክ እንዳደረገ እንደ ቅድሙ ይሄን ስዊንግ ሎ ብለን እንመዘግበዋለን። ስዊንግ ሃይ ፎርም እንዳደረገ እዚህ ጋር እንደምታዩት ፑልባክ እንዳደረገ ማርኬቱን ስዊንግ ሃይ ከላይ እናስቀምጥና ስዊንግ ሎ ደግሞ እዚህ ጋር እንደምታዩት ኢንተርናል ስትራክቸሮች አሉት። ሁልጊዜ ፑልባክ በሚያደርግ ታይም በቡሊሽ ማርኬት ላይ ሎወር ሎ እየሰራ ነው የሚመጣው ማለት ነው። ምክንያቱም ከስዊንግ ስትራክቸሩ አጌንስት ስለሆነ ማለት ነው ፑልባክ በሚያደርግበት ታይም። ስለዚህ እዚህ ጋር እንደምታዩት ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እየሰራ ነው የሚመጣው። ኢንተርናል ስትራክቸር እንዴት ማፕ እንደሚደረግ አይተናል። በቀላሉ ለማስታወስ ግን እዚህ ጋር እንደምታዩት ጥቁሩ ካንድል ሎውስት ፖይንትን ሲሆን ሪፕሬዘንት የሚያደርገው፣ ቡሊሽ ማርኬት ደግሞ የማርኬቱን ከፍተኛ ፖይንት ነው የሚያሳየው ማለት ነው። እዚህ ጋር እንደምታዩት በጥቁሩ ካንድል ወደ ታች ማርኬቱ ወርዶ ነበር፣ ከዛ ወደ ላይ ወጣ፣ ከዛ ወደ ታች ወርዶ ድጋሚ በአረንጓዴ ካንድል ወደ ላይ ይወጣል ማለት ነው። ያንን ኢንተርናል ስትራክቸር ላይ የምንረዳው ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እያልን ነው የምንረዳው ማለት ነው። ከዚህ በፊት የነበረው የመጨረሻው ሃይ እችኛዋ አረንጓዴው ካንድል ሲሆን ሎወር ሎ ከሰራ በኋላ ያንን አረንጓዴ ካንድል ብሬክ ሲያደርግ ኢንተርናል ስትራክቸር ብሬክ ሆነ ሽፍት ሆነ እንላለን ማለት ነው። ያ ማለት ፑልባኩ ሙሉ አልቆ ቀጣይ ስዊንግ ረን ሊያደርግ እንደሆነ እንረዳለን ማለት ነው። ከዛ በኋላ ብሬክ አደረገ። ነገር ግን የመጀመሪያው ሳይሆን ብሬክ ያደረገው ፑልባክ ድጋሚ አድርጎ ነው በዚህኛው ካንድል ብሬክ ያደረገው። ይሄኛው ጀስት ዊክ ክሎዥር ነው ማለት ነው። የምንፈልገው እኛ ካንድል ክሎዥር ነው። ልክ ይህን ብሬክ እንዳደረገ ይህንን ስዊንግ ሎ አድርገን ስዊንግ ሃይ ከላይ ማፕ እንዲያደርግ ፑልባክ እስኪያደርግ እንጠብቃለን። ፑልባክ እንዳደረገ እዚህ ጋር እንደምታዩት ስዊንግ ሃይ ፎርም እንዳደረገ ስዊንግ ሃይ እንመዘግብና ድጋሚ ይሄንን ብሬክ ያደርጋል ማለት ነው። ብሬክ እንዳደረገ ስዊንግ ሎ እንመዘግባለን ማለት ነው። በዚህ መንገድ ስዊንግ ስትራክቸርን ማፕ እናደርጋለን ማለት ነው። እዚህ ጋር እንደምታዩት ይሄንን ብሬክ እንዳደረገ ይሄንን ስዊንግ ሎ ካደረግን በኋላ ስዊንግ ሃይ ከላይ እንጠብቃለን አፍተር ፑልባክ ማለት ነው። ያ ፑልባክ መች ነው የሚጀምረው? እዚህ ጋር እንደምታዩት በቡሊሽ ማርኬት ላይ ኢንተርናል ስትራክቸር ሃይ ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ከሰራ በኋላ ምንድን ነው የሚያደርገው? ፕሪቪየስ ሎን ብሬክ ያደርጋል፣ ሎወር ሎ ይሰራል ማለት ነው። ያ ማለት ሽፍት ኦፍ ማርኬት ስትራክቸር ኢንተርናሊ ከተፈጠረ በኋላ ማርኬቱ ፑልባክ እንዳደረገ እንገምታለን። ከዛ በኋላ ሎወር ሃይ ፎርም ሊያደርግ እንደሆነ ኤክስፔክት እናደርጋለን ማለት ነው። እዚህ ጋር እንደምታዩት ሎወር ሃይ ፎርም አደረገ። መች ነው ይሄ ፑልባክ የሚያልቀው? እስካሁን በተማርነው መሰረት ፕሪሚየር እና ዲስካውንት የሚባለውን ኮንሰፕት ሳይጨምር ምንድነው ማርኬቱ ሁልጊዜ ፑልባክ በሚያደርግበት ታይም ከሙሉ ስዊንግ ስትራክቸር አጌንስት ነው። ያ ማለት ሙሉ ስዊንግ ስትራክቸሩ ሃየር ሃይ ሃየር ሎ ሃየር ሃይ ነው። ነገር ግን ፑልባኩን ስትራክቸር ወይም ኢንተርናል ስትራክቸር ስናይ ደግሞ ሎወር ሎ ከዛ ሎወር ሃይ ሎወር ሎ ነው። ሎወር ሃይ የሚያመጣው በኢንተርናል ስትራክቸር ላይ አረንጓዴዎቹ ካንድሎች ሲሆኑ ሎወር ሎ እንዲከሰት የሚያደርጉት ደግሞ ብላኮቹ ናቸው ማለት ነው። እዚህ ጋር እንደምታዩት ሎወር ሎ ሎወር ሃይ ሎወር ሎ ከተከሰተ በኋላ በፊት የነበረውን አረንጓዴ ካንድል እንደ ፕሪቪየስ ሎወር ሃይ እንቆጥረውና ያንን ሃይ ብሬክ የሚያደርግ ካንድል ምን እንለዋለን? ኤስኤምኤስ የሚፈጥር ካንድል ነው ማለት ነው። ያ ማለት ፑልባኩ አልቆ ይሄንን ብሬክ አድርጎ ወደ ቀጣዩ ሃየር ሃይ ፎርም ሊያደርግ እንደሆነ እንረዳለን ማለት ነው። በዛው መንገድ ይሄንን ብሬክ አድርጓል ማለት ነው። እዚህ ጋር እንደምታዩት አፍተር ብሬክ ኦፍ ማርኬት ስትራክቸር ዊ ኤክስፔክት ፑልባክ። እዚህ ጋር እንደምታዩት ግን በትንሹ ነው ብሬክ ካደረገ በኋላ ቀጥታ ማርኬት ሊወርድ ይችላል ማለት ነው። ያ የቡሊሽን መዳከም ነው የሚያሳየው። ከዛ በኋላ ብሬክ እንዳደረገ ፑልባክ ነው የምንጠብቀው። ያ ፑልባክ እንደሚያልቅ በምንድን ነው የምናውቀው? እዚህ ጋር እንደምታዩት ላስት ሎ የተከሰተው እዚህ ጋር ነው። ይሄንን ሎ በዚህ ካንድል ብሬክ ካደረገ በኋላ
ፑልባክ አለቀ ልንል እንችላለን። ነገር ግን ማርኬቱ ትንሽ ከፍ ብሎ ሙሉ ስዊንግ ስትራክቸሩን እዚህ ጋር ፕሪቪየስ ሎ ብለን የያዝነውን ሙሉ ስዊንግ ስትራክቸር ብሬክ ሊያደርግ ችሏል ማለት ነው። በዛ ምክንያት ከታች ፒኤምኤስ ተፈጠረ ወይም ደግሞ ብሬክ ኦፍ ማርኬት ስትራክቸር ከታች ተፈጠረ። እንዲሁም ደግሞ ኤስኤምኤስ ሽፍት ኦፍ ማርኬት ስትራክቸር ኢንተርናሊ ሳይሆን ስዊንግ ስትራክቸሩ ላይ ተከሰተ ልንል እንችላለን። ያ ማለት ሽፍት ኦፍ ማርኬት ስትራክቸር ወይም ደግሞ ትሬንድ ቼንጅ ልንለው እንችላለን ማለት ነው። ሶ ለተወሰነ ጊዜ ቤሪሽ ድጋሚ ሊሄድ ይችላል። ምክንያቱም እዚህ ጋር እንደምታዩት ፕሪቪየስ ሃይ ይሄ ነው። ነገር ግን ብሬክ እንዳደረገ ሎስት ፖይንት ብሬክ እንዳደረገ ወይ ኤክስፔክት ፑልባክ ወደ ላይ ፑልባክ ካደረገ ይሄን እንደ ሃይስት ፖይንት ቆጥሯለን። ከዛ መልሶ ኤክስፓንድ ካደረገ በኋላ ይሄን ፕሪቪየስ ሎ ብሬክ አድርጎ ቢኤምኤስ ሊፈጥር ይችላል ማለት ነው። እዚህ ጋር እንዳያችሁት ከላይ ቢኤምኤስ ሲፈጠር ቡሊሽ ማርኬት ላይ ነው፣ ወደ ቡሊሽ ማርኬት ላይ እንደሆነ ነው የሚገባን። ነገር ግን ከታች ቢኤምኤስ እየተፈጠረ ሲመጣ ቤሪሽ ማርኬት ላይ ነው ማለት ነው። ድጋሚ አሁንም ይሄንን ፕሪቪየስ ሃይ ብሬክ አደረገ በዚህኛው ካንድል፣ እንደዚህ እያለ ይቀጥላል ማለት ነው። ሶ እስካሁን ያየነው እስካሁን የተማርናቸውን ጀስት በቀላሉ ሪካፕ ለማድረግ ነው። አሁን መጨረሻ ላይ የተማርነውን ፕሪሚየም እና ዲስካውንት ቱልን በመጠቀም 3 ነገሮችን ፋይንድ እናደርጋለን። የመጀመሪያው ሃይ ፕሮባቢሊቲ የሆነ ኢንትሪ ለመግባት ወይም ደግሞ እንደምታውቁት ፑልባክ ካደረገ በኋላ ፕሪቪየስ ሃይ ተጠቅመን ነው ስዊንግ ሃይን ነው ታርጌት አድርገን የምንገባው ለቡሊሽ ማርኬት ማለት ነው። እንዲሁም ደግሞ ካውንተር ትሬንድ ወይም ማርኬቱ ፑልባክ በሚያደርግበት ታይም ያንን ትሬድ ለማድረግ ይጠቅመናል ማለት ነው። ፕሪሚየም እና ዲስካውንት እንዲሁም ደግሞ መች እንደሚያልቅ ያ ስዊንግ ረን ወይም ፑልባክ መች እንደሚያልቅ ይነግረናል ማለት ነው። ሶስቱንም በኤግዛምፕል እናያለን ማለት ነው። ከዚህ ስንጀምር መጀመሪያ እንዳየነው እዚህ ጋር ማርኬቱ ብሬክ አደረገ። ከዛ በኋላ ወደ ታች ከወረደ በኋላ ቀጣዩን ሃይ ፎርም ሊያደርግ እንደሆነ ይገባናል ማለት ነው። በዛ ታይም ምንድነው ፊቦናቻችንን አውጥተን እዚህ ጋር እንደምታዩት ይህንን ብሬክ እንዳደረገ ስዊንግ ረን ነው ያደረገው። ቡሊሽ ማርኬት ላይ ያለ ነው። ስለዚህ እዚህ ጋር ከታችኛው ፖይንት እስከ ላይኛው ፖይንት ድረስ ማርክ እናደርጋለን ማለት ነው። እዚህ ጋር እንደምታዩት መሀል ያለው ቀዩ ፖይንት ኢኩሊብሪየም ዞንን ነው የሚያሳየን ማለት ነው። ከታች ያለው ፓርት እዚህ ጋር እንደምታዩት ከታች ያለው ፓርት ዲስካውንት ዞን ሲሆን ከላይ ያለው ፓርት ደግሞ የፕሪሚየም ዞን ነው ማለት ነው። ሁልጊዜ የምናደርገው ምንድን ነው ስናሰምር ፊቦናቺ ቱላችንን ከዚህ ሎ እስከ ላይኛው ፖይንትለስ ወይም ከስዊንግ ሎ እስከ ስዊንግ ሃይ ድረስ ነው የምናሰምረው ማለት ነው። ቡሊሽ ማርኬት ላይ እንግዲህ ይህንን ብሬክ ማድረግ የቻለው ይሄኛው ስዊንግ ሌግ ነው ማለት ነው። ዋናው ዓላማችን ምንድነው ፑልባክ መች እንደሚያልቅ ነው። ፑልባክ የሚያልቀው ሁልጊዜ 50% ወይም ኢኩሊብሪየም ሌቭል ወይም ደግሞ ዲስካውንት ሌቭል ላይ ሲደርስ ነው ማለት ነው። ማርኬቱ እንደምታዩት ይሄን እያሳመረ እንሂድ። ማርኬቱ እንደምታዩት ወረደ፣ ከዛ ብሬክ አደረገ እና ሁልጊዜ ፑልባክ ስንጠብቅ ምንድን ነው አፍተር ብሬክ ኦፍ ማርኬት ስትራክቸር ዊ ኤክስፔክት ፑልባክ እንደጀመረ እዚህ ጋር እንደምታዩት አይተናል በኤስኤምኤስ ኢንተርናል ኤስኤምኤስ። ነገር ግን መች ነው የሚያልቀው የሚለውን ለማወቅ ብዙ አሳሳች ኤስኤምኤሶች ሊያጋጥሙ ይችላሉ እዚሁ ፕሪሚየም ዞን ውስጥ። ነገር ግን ማርኬቱ ወደ ኢኪው ሌቭል ላይ መምጣት አለበት ማለት ነው። እዚህ ጋር እንደምታዩት ዲፕ ወደ ታች አልወረደም ማርኬቱ፣ ነገር ግን እስከ ኢኪው ድረስ መጥቷል። ያ ማለት በቂ የሆነ ፑልባክ አድርጓል ማለት ነው። ስለዚህ እዚህ ጋር እንደምታዩት ፑልባክ ጨርሶ ወደ ላይ ወጥቷል ማለት ነው። አሁንም ቀጣዩን ስዊንግ ሌግ እንደዚሁ ኤክሰርሳይዝ ማድረግ እንችላለን። ከስዊንግ ሎ ወደ ስዊንግ ሃይ ድረስ እናሰምርና ማርኬቱ ምንድን ያደረገው ወደ ላይ ወጣ። ከዛ በኋላ ምንድን ያደረገው ፑልባክ አደረገ። እዚህ ጋር እንደምታዩት ፑልባክ አደረገ ማለት ነው። ይሄኛውን እዚህ ጋር እንደምታዩት ብሬክ ኦፍ ማርኬት ስትራክቸር ይሄኛውን ያላለበት ምክንያት ማርኬቱ ወደ ላይ ወጣ፣ ፑልባክ አደረገ፣ እዚህ ጋር ደርሶ ነበረ። ፕሪቪየስ ሃይ ብሬክ አላደረገም ምክንያቱም ዊክ ነው። ስለዚህ ትንሽ ዝቅ አለና በካንደል ክሎጀር ብሬክ አድርጓል ማለት ነው። ስለዚህ ይሄኛው ሙሉ ኢንተርናል ስትራክቸር ነው እንጂ ስዊንግ ስትራክቸር አንለውም ማለት ነው። ድጋሚ አሁንም ፊቦናቺ ቱላችንን አውጥተን ከስዊንግ ሎ ስዊንግ ሃይ ድረስ እናደርጋለን። ይሄ ስዊንግ ሃይ አይባልም ምክንያቱም ብሬክ ማድረግ ስላልቻለ ስዊንግ ሃይ ድረስ እናሰምራለን ማለት ነው። ማርኬቱ ወደ ላይ እንደዚህ ወጣ። ይሄኛውን እንደ ስዊንግ ሃይ አንቆጥረውም፣ ነገር ግን ይሄን ስዊንግ ሃይ እንለውና ማርኬቱ ስዊንግ ሃይ ድረስ ወጣ። ከዛ በኋላ ፑልባክ አደረገ። ያ ፑልባክ ማለቁን በምንድን ነው የምናውቀው? ፊቦናቺ ቱላችንን በምናይበት ታይም እንዲህ ወደ ጎን ስናሰምረው ማርኬቱ ወደ ላይ ወጣ። ከዛ በኋላ እዚህ ፊቦናቺ 50% ወይም ኢኪው ሌቭል ፕራይስ ላይ ሊመጣ ይችላል ማለት ነው። ያ ምንድን ነው የሚያስረዳን? ማርኬቱ ፑልባክ እንደጨረሰ ነው። ይሄኛውን ልታዩ ትችላላችሁ። ይሄኛው ምንድን ነው ያደረገው? ቀጥታ መጣ፣ ወረደ። ነገር ግን ይሄን ብሬክ እስካላደረገ ድረስ ኢንተርናል ስትራክቸር ነው ብለናል። ልክ ይሄን ብሬክ እንዳደረገ አሁን ብሬክ ማድረግ የቻለው ይሄኛው ፖይንት ነው። ብሬክ እንዳደረገ
ፑልባክ እንጠብቃለን። ይሄኛው ኢንተርናል ስትራክቸር ነው እንጂ ፑልባክ አይደለም። ስዊንግ ስትራክቸር ከሎስት ፖይንት ሃይስት ፖይንት እናሰምራለን። ከሃይስት ፖይንት ደግሞ ፑልባኩን ወይም ኔክስት ሎወር ሃይ ፎርም የሚያደርግበት ቦታ ላይ እንጠብቃለን። ብዙ ጊዜ ከኢኩሊብረም ድረስ ነው ማለት ነው ፎርም የሚያደርገው። ሰው በቀላሉ እንደዛ ማርክ ማድረግ እንችላለን። ቀጣዩንም እዚህ ጋር እንደምታዩት ከሎስት ፖይንት ሃይስት ፖይንት ላይ እናሰምራለን ማለት ነው። በነገራችን ላይ እዚህ ጋር ክሊክ አድርገን ሽፍትን በመያዝ ወደ ጎን ማስጠጋት እንችላለን። ክሊር የሆነ ፕራይስ አክሽን ለማየት በተቻላችሁ መጠን ከለሩን ባትጨምሩ ታሪፍ ነው። ምክንያቱም እዚህ ጋር ከለሩን በምንጨምርበት ታይም እዚህ ጋር ፕራይስ አክሽኑን ስለሚደብቅ ትራንስፓረንት ማድረግ እንችላለን። ከላይ ያለውና ከታች ያለው ፖይንት እንዲሁም ደግሞ መሀል ያለውን ኢኩሊብረም ሌቨልን ነው የምናየው ማለት ነው። ሶ ማርኬቱ ምንድነው ከስዊንግ ሎ ስዊንግ ሃይ ማርክ እናደርጋለን። ብሬክ ያደረገውን ማድረግ የቻለውን ስዊንግ ሌግ ማለት ነው እናሰምራለን። ከዛ ማርኬቱ ምን እስኪያደርግ እንጠብቃለን። እዚህ ዲስካውንት ዞን ላይ እስኪመጣ እንጠብቃለን ማለት ነው። ከዛ በኋላ ምንድን ያደረገው እዚህ ጋር እንደምታዩት ማርኬቱ ሃየር ሃይ ሃየር ሎ ሃየር ሃይ ሰራ። መጀመሪያ ፑልባክ ከማድረጉ በፊት ፑልባክ ማድረጉን በምንድን የምናውቀው ይሄንን ሎ ብሬክ ሲያደርግ ፑልባክ ጀምሯል እንላለን። ነገር ግን ፑልባክ ማለቂያውን ስለሆነ ይሄ ፕሪሚየም እና ዲስካውንት ዞን የሚያሳየን ልክ እዚህ ጋር ፑልባክ ሲያደርግ ከስዊንግ ስትራክቸሩ አጌንስት ነው ሎወር ሎ እያለ ነው የሚሄደው። ሎወር ሎ ሎወር ሃይ ሎወር ሎ ካደረገ በኋላ ይሄንን ሎ ብሬክ የሚያደርግ ይሄኛው ብሬክ ልክ እንዳደረገው ይሄኛው ብሬክ እንዳደረገው ፑልባክ አልቋል እንላለን ማለት ነው። ነገር ግን እዚህ ፕሪሚየም ዞን ላይ ኤስኤምኤስ ቢከሰት ወይም ብሬክ ቢያደርገው ሊያሳስተን ይችላል ማለት ነው። እሱን እንደ ኤስኤምኤስ ልንቆጥረው አንችልም ማለት ነው። ነገር ግን እዚህ ዲስካውንት ሌቭል ላይ ሲደርስ ጠብቀን እንዲሁም ደግሞ ኤስኤምኤስ ሲፈጠር ሁለት ኮንፈርሜሽን አገኘን ማለት ነው። ስለዚህ ሎንግ እንገባለን ማለት ነው። ፕሪቪየስ ሃይ በዚህ መንገድ እንሄዳለን። እስካሁን ያየነው እንዴት ዲስካውንት እና ፕሪሚየም ዞን እንዴት ማርክ እንደሚደረግ ነው። ይህንን በቀላሉ ማየት ትችላላችሁ፣ መስራትም ትችላላችሁ ማለት ነው። አሁን ደግሞ እስቲ ካውንተር ትሬድ እንዴት እንደምናደርግ እንዲሁም ደግሞ ሃይ ፕሮባቢሊቲ ኢንትሪ እንዴት እንደምንገባ ነው የምናየው ማለት ነው። ሶ መጀመሪያ እንዴት ነው ፑልባክን ትሬድ የምናደርገው የሚለውን እኔ እዚህ ጋር ማወቅ ያለብን ምንድን ነው ፑልባክ ትሬድ ማድረግ እንችላለን ወይም ደግሞ ይሄ ካውንተር ትሬንድ የሚባለው ለምሳሌ እዚህ ጋር እንደምታዩት ሃየር ሃይ ሰራ ቡሊሽ ማርኬት ላይ ከዛ ምን ይሰራል ሃየር ሎ ሰርቶ ኔክስት ሃየር ሃይ ነው የሚሰራው እዚህ ጋር እንደምታዩት እንደሰራው ማለት ነው። ነገር ግን አሁን ምንድነው ሁልጊዜ ቡሊሽ ማርኬት ላይ ከሆነን ሎንግ ነው የምናደርገው። እንዴት ነው ሎንግ የምንገባው? ሃየር ሃይ ሰርቶ ሃየር ሎ ሲሰራ እዚህ ጋር ልክ ሃየር ሎ ማድረጉን ስናቅ ፕሪቪየስ ሃይ ታርጌት እናደርጋለን ማለት ነው። ሶ ወደ ላይ ቡሊሽ ወደ ላይ ሎንግ እንገባለን ማለት ነው። ነገር ግን በተቃራኒ አጌንስት ትሬድ ለመግባት ከፈለግን ምንድን ነው የምናደርገው? ፑልባክ ጠብቀን ነው የምንገባው ማለት ነው። ፑልባኩ መች እንደሚያልቅ ደግሞ ማወቅ አለብን ማለት ነው። ሶ ለዛ ደግሞ የሚጠቅመን ይሄ ፕሪሚየም እና ዲስካውንት ቱላችን ነው ማለት ነው። ሶ ይሄን እንዴት ነው የምናደርገው የሚለውን ለማየት መጀመሪያ ምንድን ነው የምናደርገው? እዚህ ጋር እንደምታዩት ማርክ እንዳደረግ ነው ሙሉ ስትራክቸሩ አለ። ሶ እዚህ ጋር ይሄንን ላጥፈው ለጊዜው ዲስትራክት እንዳያደርገን። እዚህ ጋር እንደምታዩት መጀመሪያ ከስዊንግ ስትራክቸር ስንጀምር ስዊንግ ስትራክቸሩን ማርክ እናደርገዋለን ማለት ነው። እንደዚህ ማርክ እናደርጋለን ከስዊንግ ሎ ስዊንግ ሃይ ማለት ነው። ሶ ማርኬቱ ምንድን ነው የሚያደርገው? ወደ ላይ ስዊንግ ሃይ ከሰራ በኋላ ምንድን ነው የሚያደርገው? ሎወስት ፖይንት ላይ ይመጣል ወይም ደግሞ ሎወር ሃይ ፎርም ያደርጋል። ሁልጊዜ ሎወር ሃይ የሚሰራው ከኢኩሊብረም ወይም ደግሞ እዚህ ዲስካውንት ዞን ላይ ነው ማለት ነው። እዚህ ጋር እንደምታዩት ባስጠጋው ማርኬቱ ወደ ላይ ኤክስፓንድ አደረገ። ከዛስ ወደ ታች መጣ ኢኩሊብረም ላይ ማለት ነው። ከዛ ኔክስት ሃየር ሃይ ይሰራል ማለት ነው። እቺ ፓርት ምን ትባላለች? ፑልባክ። ሶ ያንን ፑልባክ ትሬድ ለማድረግ ከተፈለገ መጀመሪያ የምናደርገው ምንድን ነው? ኢንተርናል ስትራክቸሩን ነው የምናየው ማለት ነው። ሶ ኢንተርናል ስትራክቸሩ ምንድን ነበረ አካሄዱ? መጀመሪያ ሁልጊዜ አፍተር ብሬክ ኦፍ ማርኬት ስትራክቸር ይሄ ብሬክ እንዳደረገ ዊ ኤክስፔክት ፑልባክ። ማርኬቱ ደግሞ መጀመሪያ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እያለ ነው የሚመጣው። ከዛ መጀመሪያ ብሬክ እንዳደረገ ኢንተርናል ኤስኤምኤስ እንደተፈጠረ እዚህ ጋር እንደምታዩት ሃየር ሃይ ሃየር ሎ ከሰራ በኋላ እዚህ ጋር ወደ ላይ ሃይ ሰርቶ እዚህ ጋር ሎወር ሎ ነው የሰራው። ያ ማለት እዚህ ጋር ብሬክ አድርጓል ማለት ነው ይሄን ፓርት። ያ ማለት ኢንተርናል ስትራክቸር ኤስኤምኤስ ሲከሰት ፑልባክ እንደጀመረ ነው የምንረዳው ማለት ነው። ሶ እዚህ ጋር እንደምታዩት ያንን ብሬክ ያደረገውን ሌክ እንዴት እንቆጥረዋለን? ኢንተርናል ስትራክቸሩን ማርክ እናደርገዋለን ማለት ነው። እንደዚህ ማርክ አድርገን እናስቀምጣለን ማለት ነው።
ሶ አሁን እዚህ ጋር እንደምታዩት ማርኬት ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ እያለ ሄደው ይሄ ሙሉ ስዊንግ ስትራክቸሩ ወይም ደግሞ ትሬንዱ ነው። ትሬንዱ ቡሊሽ ነው። ነገር ግን እዚህ ጋር እንደምታዩት ሃየር ሃይ ከሰራ በኋላ ይሄኛው ፓርት ሃየር ሃይ ከሰራ በኋላ እዚህ ጋር ሃየር ሎ ሲሰራ ይችን ሃየር ሎ የሰራውን ፓርት ትሬድ ለማድረግ ስንፈልግ ነው አሁን እዚህ ጋር ማይነር ስትራክቸርን የምንጠቀመው ማለት ነው፣ ወይም ኢንተርናል ስትራክቸርን። ሶ እንደዚህ ይሄንን ኢንተርናል ስትራክቸር ብሬክ ያደረገውን ፓርት ወይም ሙቭ ወይም ደግሞ ሌግ በዲስካውንት ዞን ሰሌክት ካደረግን በኋላ ምንድን ነው የምናደርገው? ይህ ስትራክቸር ፑልባክ እንደጀመረን ያለነው የስዊንግ ስትራክቸር ፕሪሚየም ዞን ላይ ነው። እዚህ ጋር እንደምታየው ይሄ ፕሪሚየም ዞን ነው። ሃየር ሃይ ሃየር ሎ ከሰራ በኋላ ትንሽ ሃይ ሰርቶ ብሬክ አደረገ። ይሄን ፓርት እዚህ ጋር ያለችዋን ፓርት ብሬክ አደረገ። ልክ ይሄን ብሬክ እንዳደረገ እና ይሄንን ሌግ እንደሰራ ፊቦናቺ ቱላችሁን አውጥታችሁ ታሳምራላችሁ ማለት ነው። ከዛስ ልክ እዚህ ጋር ማርኬቱ ብሬክ እንዳደረገ አንገባም። ምን እናደርጋለን? ማርኬቱ ተመልሶ ኢንተርናል ስትራክቸር ፑልባክ እስኪያደርግ እንጠብቀዋለን። እዚህ ጋር ምን አደረገ? ሃየር ሃይ ሃየር ሎ ከሰራ በኋላ ሃየር ሃይ ሲጠበቅ ሎወር ሎን የሰራው አይደለ? ልክ ይሄን ሎወር ሎ ከሰራ በኋላ ምን ያደርጋል? ሎወር ሃይ ፎርም ማድረግ አለበት ፑልባኩን ፋሲሊቴት ለማድረግ ማለት ነው። ሶ ያንን ፑልባክ ምን እናደርጋለን? እንጠብቀዋለን ማለት ነው። የቱ ጋር ነው የምንጠብቀው? እዚህ ፕሪሚየም ዞን ላይ እንጠብቀዋለን ማለት ነው። ልክ እዚህ ፕሪሚየም ዞን ላይ ማርኬቱ እዚህ ጋር እንደመጣ እዚህ ጋር ወርዶ ወደ ላይ መጣለን። ልክ እዚህ ጋር ሲመጣ ሾርት እንገባለን ማለት ነው። እዚህ ጋር ግን ማስታወስ ያለባችሁ ማርኬቱ ወደ ላይ ቡሊሽ ነው፣ እኛ እዚህ ጋር ተቃራኒ አጌንስት የገባ ነው ማለት ነው። በዚህ ምክንያት ብዙ ፒፕስ ሙቭመንት አንጠብቅም፣ ምክንያቱም ጀስት እኛ ትሬድ እያደረግ ነው ያለ ነው ይሄንን ፑልባክ ነው ወይም አጌንስት ትሬንድ ነው ማለት ነው። ሶ ልክ ይሄኛው ሌቨል ላይ ሲገባለን ወይም እዚህ ከኢኩሊብሪየም በላይ ሲሆንልን ሾርት እንገባለን ማለት ነው። ታርጌታችን ደግሞ እቺኛዋ ፓርት ብቻ ናት ማለት ነው። እዚህ ጋር የምታዩት እዚህ ዲስካውንት ዞኑ መጨረሻ ላይ ነው ማለት ነው። ነገር ግን እዚህ ጋር እንደምታዩት ከዚህ እንደምንረዳው ፑልባክ ትሬድ ስናደርግ ያው የተወሰነ ፒፕስ ብቻ ነው ታርጌት የምናደርገው ማለት ነው። እንዲሁም ደግሞ ብዙ ጊዜ ላይመጣ ይችላል ይሄ አጋጣሚው ማለት ነው። ምክንያቱም ፑልባክ ሊያደርግ ይችላል እዚህ ፕሪሚየም ዞን ላይ ማለት ነው። ሶ በዛ መንገድ ካውንተር ትሬድ ወይም ደግሞ ፑልባክ ትሬድ ማድረግ እንችላለን ማለት ነው። ነገር ግን እንዴት ነው እስቲ ከትሬንድ ጋር ወይም ደግሞ ከራሱ ከማርኬቱ ጋር ለምሳሌ እዚህ ጋር ሃየር ሃይ ሃየር ሎ እየሰራ ነው የሚሄደው ቡሊሽ ማርኬት ነው። በዛው ቡሊሽ ማርኬት የምንጠብቀው ባይ ነው ወይም ደግሞ ሎንግ ነው የምንገባው ብዙ ጊዜ፣ ምክንያቱም ታርጌት የምናደርገው ፑልባክ ሲሆን ፕሪቪየስ ሃይን ነው ወይም ደግሞ ስዊንግ ስትራክቸር ነው ማለት ነው። ሶ ያን እንዴት እንደምንገባ እኔ እዚህ ጋር እንደምታዩት ማርኬቱ ቡሊሽ ነው፣ ከላይ ነው ቢኤምኤስ እየተፈጠረ ያለው። ቀጥታ ምንድን ነው የምናደርገው? ከስዊንግ ሎ ስዊንግ ሃይ ድረስ ፊቦናቺ ቱላችንን እናሰምራለን ማለት ነው። ያ ማለት ማርኬቱ ወደ ላይ ወጣ፣ ፑልባክ ያደረገው የት ነው? ከኢኩሊብሪየም በታች ነው ማለት ነው። የዲስካውንት ዞን ፓርት ላይ ነው ማለት ነው። ሶ ብዙ ጊዜ ምንድነው ማርኬቱ እዚህ ጋር እንደምታዩት ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ፈጠረ። ይሄ ከአፍተር ብሬክ ኦፍ ማርኬት ስትራክቸር ማለት ነው። ከዛ በኋላ ልክ ሎወር ሎ ፎርም እንዳደረገ እና ይሄንን ብሬክ እንዳደረገ ኦኬ ፑልባክ ጀምሯል እንላለን ማለት ነው። ልክ ፑልባኩ እዚህ ጋር እንደጀመረ ካወቅን ምንድነው የምናደርገው? ቀጣዩ ፑልባክ መቼ እንደሚያልቅ ነው። ለምን ምንድነው ታርጌታችን? ልክ ይሄንን ሎ ሃየር ሎ ፎርም ካደረገ በኋላ ፕሪቪየስ ሃይ ታርጌት ለማድረግ ማለት ነው። መጀመሪያ ግን መቼ እንደሚያልቅ ማወቅ አለብን። እዚህ ጋር ያልቃል ብለን ማርኬቱ ጥሎን ሊሄድ ይችላል ወደ ታች ማለት ነው። ያን ለማወቅ ከዚህ በፊት እንደተማርነው ምንድነው ኢንተርናል ኤስኤምኤስ በተቃራኒ ወደ ቡሊሽ መቀየር አለበት ብለናል። ሶ እዚህ ጋር እንደምታዩት ፑልባክ ላይ በተቃራኒ ነው። ሎወር ሎ ሎወር ሃይ ሎወር ሎ ካለ በኋላ እዚህ ጋር የምታዩት ሃይ ነው የኛ ፕሪቪየስ ሃይ። ይሄንን ብሬክ እንዳደረገ ወደ ላይ ኦኬ ኤስኤምኤስ ወደ ላይ ተፈጥሯል። እዚህ ጋር እንደምታዩት ተፈጥሯል። ስለዚህ ፑልባክ አልቋል ልንል እንችላለን ማለት ነው። ሌላ ኮንፈርሜሽናችን ያለ ነው ዲስካውንት ዞን ላይ ነው። ያ ማለት ዲስካውንት ዞን ላይ ነው ብዙ ጊዜ ፑልባክ የሚያልቀው ማለት ነው። ሶ አሁንም መግባት እንችላለን፣ ነገር ግን አሪፍ የሆነ ፕሮባቢሊቲ መች ነው። እዚህ ጋር ልክ ኤስኤምኤስ እንደተፈጠረ ዝም ብለን አንገባም ወደ ላይ። ይሄንን ታርጌት አድርገን አሪፍ የሆነ ፖሲቢሊቲ የትኛው ነው? ፑልባክ እንዳደረገ ነው። ይሄኛው ሌግ ይሄኛውን ብሬክ ያደረገው ሌግ ፑልባክ የግድ ያደርጋል። ኢንተርናል ስትራክቸር ልክ ስዊንግ ስትራክቸር ሃየር ሃይ ብሎ ፑልባክ እንደሚያደርገው ይሄም ወደ ላይ ብሬክ ካደረገ በኋላ ትንሽ ፑልባክ ያደርጋል ኢንተርናል ስትራክቸርም ማለት ነው። ያንን ለምንድን ነው ማወቅ ያለብን? ኢንተርናል ስትራክቸር ፑልባኩን ማወቅ ያለብን ለምንድን ነው? ምክንያቱም ቀድመን እንዳንገባ ወይም ደግሞ ዘግተን እንዳንገባ ነው ማለት ነው። ልክ ይሄንን ብሬክ እንዳደረገ እንዳወቅን ምንድን ነው የምናደርገው? ይሄን ብሬክ ያደረገውን ሌግ እናሰምራለን ማለት ነው፣ ወይም ደግሞ ማርክ እናደርጋለን። ሶ አሁን ምንድነው የኛ ዓላማ? እዚህ ጋር እንደምታዩት ያለ ነው
ዲስካውንት ዞን ላይ ነው ከሙሉ ስትራክቸራችን ላይ። እንዲሁም ደግሞ ማርኬቱ ብሬክ እንዳደረገ ካወቅን መልሶ እዚሁ ዲስካውንት ዞን ላይ እንዲመጣ እንጠብቀዋለን። ኢንተርናል ስትራክቸሩ ማለት ነው። ሶ ምንድነው ኢንተርናል ስትራክቸር ሽፍት አሳየ ወይም ኤስኤምኤስ እንዳሳየን ምን እናደርጋለን? ይህንን ሌግ ማርክ እናደርግና እንጠብቀዋለን ማለት ነው። ከዛ በኋላ ከላይ የምታዩት አባቭ ኢኩሊብሪየም ምንድነው ፕሪሚየም ዞን ነው። ከዛ በኋላ እኛ ሁል ጊዜ ባይ ለማለት ምንድነው ሎስት ፖይንት ላይ መምጣት ስላለበት፣ ምክንያቱም የዲስካውንት እና ፕሪሚየም ዞን ህግ ምንድነው ባይ ሎ ሴል ሃይ ስለሆነ ማለት ነው። ስለዚህ ሁል ጊዜ ባይ የምናደርገው ሎስት ፖይንት ላይ ሲመጣ ነው። እዚህ ዲስካውንት ዞን ላይ መጥቷል ማርኬቱ። ልክ እዚህ ጋር እንደመጣ ምን እናደርጋለን? ባይ እንላለን ማለት ነው። ሶ እዚህ ጋር ብንል ኖሮ ከላይ ይሄን ብሬክ እንዳደረገ ብንል ኖሮ እስከዚህ ድረስ ብቻ ነው ታርጌት የምናደርገው። አሁን ግን አሪፍ የሆነ ትሬን ያገኘ ነው ማለት ነው። እዚህ ጋር ከመጣ በኋላ እንደምታዩት ኮንፊርም ሆነልን የመጀመሪያው የኢንተርናል ስትራክቸር ዲስካውንት ሌቨል። እንዲሁም ደግሞ ከሙሉ ከአጠቃላይ ስዊንግ ስትራክቸራችንን ካየ ነው ዲስካውንት ሌቨል ላይ ያለ ነው። ስለዚህ ታርጌት ማድረግ እንችላለን ማለት ነው። ፕሪቪየስ ሃይ እንደ ቅድሙ እችኛዋን ፓርት ብቻ አይደለም ታርጌት የምናደርገው። እዚህ ጋር ገብተን እችኛዋን ፓርት ብቻ አይደለም የምናደርገው እንደ ካውንተር ትሬንድ ወይም እንደ ፑልባክ ማለት ነው። ምንድነው ታርጌት የምናደርገው? እዚህ ጋር ገብተን እዚህ ድረስ ታርጌት ማድረግ እንችላለን ማለት ነው። ማርኬቱ እዚህ ድረስ ሄዷል። ይህንን ቴክ አድርጎ አስወጥቶናል። አሁን እዚህ ጋር ያየነው እንዴት ነው ፕሪሚየም እና ዲስካውንት ዞን እንዴት እንደምናሰምር እንዴት ማፕ እንደምናደርግ ከዚህ በፊት ካየነው ከስዊንግ ስትራክቸር ጋር እንዴት አንድ ላይ ማፕ እንደምናደርግ እንዲሁም ደግሞ ለምን እንደሚጠቅመን አይተናል። እንደምታውቁት ትሬድ ስናደርግ ከዚህ በፊት የነበረውን ፕሪቪየስ ሃይ ማለትም እዚህ ጋር እንደምታዩት ብሬክ ካደረገ በኋላ ፑልባክ ማለቁን ካወቅን ፕሪቪየስ ሃይ ታርጌት ለማድረግ ነው። ሁልጊዜ ከትሬንዱ ጋር አብሮ ትሬድ ለማድረግ ይጠቅመናል ማለት ነው። ከዚህ በፊት የተማርነውን ኢንተርናል ኤስኤምኤስን ተጠቅመን መቼ እንደሚጀምርና እንደሚያልቅ እናያለን። ነገር ግን ብዙ ጊዜ ፌክ የሆኑ ወይም ደግሞ እኛን ሊያሳስቱ የሚችሉ ፌክ ሲግናሎች ኤስኤምኤሶች ልናይ እንችላለን። ያ ደግሞ ሊያሳስተን ይችላል ማለት ነው። ነገር ግን ፕሪሚየም እና ዲስካውንት ዞንን የሚባል ፓወርፉል ቱልን በመጠቀም አሪፍ የሆነ ኢንትሪ እንዲሁም ደግሞ መች ፑልባክ እንደሚያልቅ እንዲሁም በተጨማሪ ፑልባክን ወይም ካውንተር ትሬድን ትሬድ ማድረግ እንድንችል ይጠቅመናል ማለት ነው። ሶ ይሄንን ቱል በመጠቀም ትሬድ ማድረግ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ፐርፌክትሊ ፑልባክ ሊያደርግ ይችላል። እዚህ ጋር መጥቶ ዲስካውንት ሌቭል ላይ ፑልባክ አድርጎ ጨረሰ። ነገር ግን የማያደርግበትም ታይም አለ። አንድ ፔር ተመርጦና ያንን ፔር ወደኋላ የብዙ ዓመት ዳታ ጋዘር በማድረግ ምን ያህል ፐርሰንት ፑልባክ ሲያደርግ ወደ ዲስካውንት ሌቭል ይመጣል፣ ምን ያህል ፐርሰንት አይመጣም የሚለውን በራሳችሁ አናላይዝ አድርጉ። ሶ ይሄንን ፕራክቲስ በማድረግ ማርኬት ስትራክቸሩን መለማመድ ይኖርባችኋል። በቀጣይ በሌላ ኮንሰፕት እንገናኛለን።